ኮቶ ግድ የለሽም ስለ ፍቅር አልጎባሽም ቻልኮት ፍቅር ለውቻይ ስለዚህ የቆረ ትቻለው የቆረ ስላልጎባሽ የፍቅር ሚስጥር ትቼዋለሁ አትምጮ የቆረ ይቆር ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አድያላችሁ ሞኝላችኋል። ቤስቲስ ጎንዶ ለዋዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቀብሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትጎጩኝ በቶቶና አጓብዛችኋለሁ። ዛሬ እንግዲህ ጉንፋን ይዞኛል። ለድምጽ ጥራቴ ይቅርታ ጠይቃለሁ። ዛሬ ድምጻችን ይዘላችሁ የመጣነው ሰበር ዜና የአሜሪካው የዜና አውታር የሆነው CNN የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስለ ወታደሮቹ ግድ የሌለው ደንታቢስ መሪ ነው ብለዋል። እና ስለ ፍቅር ግድ የለሽም ያልከው ለዚህ ነው። የመግቢያ ላይ የሰማችሁት ሙዚቃ ለትራምፕ ነው የተዘፈነለት። በትራምፕና ዕለት እንደምታውቁት ፔንታጎን የተገደሉ የአሜሪካ ወታደሮች ወደ ሞት ተጠግተዋል አለ። አሶሺየትድ ፕሬስ ወጣና ኧረ ውሸት፣ ይሄ ቀጣፊ፣ እነዚህ ውሸታም የአሜሪካ መከላከያ ሚኒስተር የአሜሪካ ጀነራሎች ውሸታሞች ናቸው ነው ያለው አሶሺየትድ ፕሬስ። 500 የአሜሪካ ወታደር እጁ ተቆርጣል፣ እግሩ ተቆርጣል፣ አይኑ ጠፍቷል፣ ቁስለኛ ሆናል፣ ከፍተኛና መካከለኛ ወይም ደግሞ ቀላል የሚባል ጉዳት ተጎድቷል። ውሸት ነው አለ አሶሺየትድ ፕሬስ። እኔስ ምን አልኩ? ይዋሻሉ ነው እነዚህ ቆጣፊዎች። የተወገሩትን መወገር፣ የተቆጠቀጡትን መቀጥቀጥ አምኖ ለመቀበል ውርደት ነው። አሜሪካ በዚህ ጦርነት ውስጥ አንዱን ውርደት ሸፍናለሁ የሚል ሌላ ውርደት፣ አንዱን ውርደት ሸፍናለሁ ብላ ሌላ ውርደት፣ አንዱ ጥፋት ሌላ ጥፋት። ለዚህ ነው የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ምንም አሜሪካ በዚህ ጦርነት ኢራንን ታሸንፋለች ብዬ በፍጹም ተስፋ አላደርግም፣ ይልቁንም አንዱ ስህተት ለመሸፈን ሌላ ስህተት፣ ሌላ እልቂት፣ ሌላ ውድመት ውስጥ እየተገባ ነው። የጣሊያኗም ጠቅላይ ሚኒስተር ሜሎኒ ምንድን ነው ያለች? አይ ይሄ ነገር እኔ እብደት ይመስለኛል፣ አሜሪካ ይህን ሁሉ መሳሪያ ኢራን እንድታነደው እንድታቃጥለው ከመፍቀድ ይልቅ ለምን ለሌላ ለተቸገረ አትሰጥም? እንደዛ ነው ያለችም። እና እሱ ብቻም አይደለም፣ ጣሊያን ወይም ደግሞ ስፔን ወይም ደግሞ ሌሎች እነዚህ አገሮች ብቻ አይደለም እንደዚህ ያለ ራስ የአሜሪካ ኮንግረስ የተወካዮች የህዝብ ተወካዮች ምክር ቤት ኮንግረስም ትናንትና ፒት ሄግሴትና ጄኔራል ደንከን ተጠርተው ነበር በኮንግረሱ እና አፋጧቸው ነው ያሉት። እናንተ ይሄ ሁሉ 1.5 ትሪሊዮን ዶላር ለጦር መግዣ ለቦምብ ያልተገደበ የቦምብ መግዣ ነው የፈለጋችሁት። ጥቅል ኢራንን ባልተገደበ የቦምብ ጥቅል ለመፍጀት ይህን የሚያክል 1.5 ትሪሊዮን ዶላር ትጠይቃላችሁ። ለምን? የአሜሪካ ህዝብ ምግብ አያስፈልገውም ወይ? ለአሜሪካ ገበሬ እርዳታ አያስፈልገውም ወይ? የአሜሪካ ህዝብ የጤና ኢንሹራንስ የለውም። ገበሬዎች እርዳታ አላገኙም። 1.5 ትሪሊዮን ዶላር እንዴት ትጠይቃላችሁ? ጦርነትን አሸንፈናል አላላችሁንም ወይ ተብለው ተጠይቀው ነበር። ልክ እንደ ሌባ እንደዚህ አይናቸው ድንብር ቆይ እኒው መሰል ቪዲዮ ለጨዋታ እንዲሙ You're asking for literally $1.5 trillion for a war that President Trump said he already won. ጦርነትን አሸንፈናል ላላችሁት ጦርነት 1.5 ትሪሊዮን ዶላር ጠይቃለ። But insufficient money in the American ለጦርነት የሁሉ ገንዘብ ለጤና ሞዴል የለም። And our farmers ገበሬዎቻችን ድጋፍ አላገኙም። Who we have cut SNAP program. We are not funding the losses from እኛ የአሜሪካንን የጤና ኢንሹራንስ መድን መደገፍ አልቻልንም። የአሜሪካን ገበሬዎች መደገፍ አልቻልንም። ብዙ ገንዘቦች ለህዝብ መሰጠት የነበረባቸው ገንዘቦች ለእናንተ ያልተገደበ የቦምብ መግዣ ያልተገደበ የምንሰጥበት ምክንያት ምንድን ነው? አስረዳ። ደግሞ ጦርነትን አሸንፈናል አላልክም ወይ? አንተም ወጥተህ ትራምፕም ወጥቶ ኢራንን አሸንፈናል ብላችኋል አላላችሁም? ሰውዬ ጦጣን ይሆን ትንሽ እንጮመር እንዴ ነው ከሌላ ጦጣ እንዳያመጣ ነው። particularly when we had Ross. That's not true. False, you're not funding it. But back to you, Secretary Hegseth. And I would like to respond to the fertilizer and the gas. የማዳበሪያ ጥረት ልትቆስ እና ገበሬዎቻችን መደገፍ የሚገባቸው ነው። ከዚህ በላይ ወር አያስፈልግም። ገበሬዎቻችን መደገፍ የሚገባቸው የጤና ተቋማቻችን፣ ሆስፒታሎቻችን፣ ክሊኒኮቻችን፣ መንገዶቻችን፣ ህዝባችን ማገዝ መደገፍ ሲገባ ለአንተ ያልተገደበ የጦርነት ቦምብ ጥቅል ምንገዛበት ምክንያት ምንድን ነው ብላ። በነገራችን ላይ እነዚህ ሰዎችም ቢሆን አስመሳዮች ናቸው። እውነቱን ለመነጋገር ጦርነት በመጥላት የጦርነት ገንዘብ ወደ ህዝብ እንዲሄድ የሚፈልጉ አይደሉም። እውነቱን ነው ነገር አትመናቸው።
ነገር ግን ምንድነው አሁን የአሜሪካ ኮንግረስ አባላት እየተጫኑ የመጡት ምክንያት ምንድነው? እንደዚህም ሆኖ 1.5 ትሪሊዮን ዶላር ለኢራን መደብደቢያ ቢለቀቅም ያው በጀት የአሜሪካ በጀት የሚሄደው ወደዛ ነው፣ ወደትም አይሄድም። ወደ አፍሪካን ደብድባ አይቆም ከአሜሪካኖች። ለምን አፍሪካ ራሱ የተደበደበ ድብድብ ስለሆነ ማለት ነው። ስለዚህ አፍሪካ ላይ አይመጣም። እንደምታውቁት ወደ ኤዥያም ጦርነት የለም፣ ወደ ደቡብ አሜሪካም ጦርነት ያለው እዚሁ የፈረደበት መካከለኛው ምስራቅ የጀዘቡ የአረብ አምባገነን መሪዎች አሉ። እርስ በርስ ለመገዳደል ነው። የሆነ ሆኖ ጦርነትን አሸንፈናል ካልክ ይሄ ሁሉ 1.5 ትሪሊዮን ዶላር ለምንድን ነው የምንሰጠው አለችው። ለምንድን ነው የምንሰጠው የሚል ጥያቄ ጠይቃለች። እና መልስ የለውም። ሰውየው ሲምቦጆቦጅ ነው ያመሸው። ገብታችሁ እናንተ የበለጠውን መረጃ ሲኤንኤን ላይም ሌሎች ሚዲያዎች ላይም ሙሉን መግለጫ ማየት ትችላላችሁ። ትራምፕ ወጥቶ ምን አለ? አሶሺየትድ ፕሬስ ከ500 በላይ የሚሆነ የአሜሪካ ወታደር ተጎድቷል፣ የሟቾች ቁጥሩም ከዚህ በላይ ነው ሲል ትራምፕ ወጥቶ እንደውም ገና ከዚህ በላይ ትሞታለን ያለ እና ሲኤንኤን በብስጭት አንቺ ኮቶ ግድ የለሽም ስለ ፍቅር አይገባሽም ብሎ ነው እየዘፈነለት ሲኤንኤን። የትናንትናውን የሲኤንኤን ዘገባ ገብታችሁ ማየት ትችላላችሁ። ለወታደሮቹ ደንታ የሌለው ለወታደሮቹ ለህዝቡ ህይወት ደንታ የሌለው ትራምፕ ቃል በቃል ነው ወጥቶ ገና ሌላም ሰው ይሞታል ያለነው ጦርነት ላይ ነው። ለምን ሁሉን ነገር ደብቆ መቆየት አይቻልም? አሜሪካ ምድር ላይ ውሸት በፍጹም። የደህንነት ሰዎች እኮ ለሚዲያዎች እውነት ዘገባ ይሰጣሉ፣ መረጃ። የሞተውም የቆሰለውም ሰው ይሄ ነው፣ ከፈለጋችሁ ዘግቡት፣ ካልፈለጋችሁ ተውት ይላል። ስለዚህ የአሜሪካ የደህንነት ሰዎች ከህዝብ ነው ውግንናቸው። አንዳንዶቹ ብዙዎቹ ለወዳቸው ያደሩም ቢሆንም ያው ዲሞክራሲያዊ አገር ስለሆነ አትጎደልም። አሁን አንተ የደህንነት ሰው ሆነ እውነታውን መረጃ ለሚዲያ አውጥተህ ብትሰጥ አፍሪካ አይደለም አይገሉም። ስለዚህ ለሆድ የማደርና ያለማደር ጉዳይ ነው እንጂ የደህንነት ስጋት አይኖርብህም። ስለዚህ አሶሺየትድ ፕሬስ ይህንን መረጃ ይዞ ወጥቷል። ከ500 በላይ የአሜሪካ በጣም ነው የደነገጡ። የአሜሪካ ህዝብ በጣም አልጠበቁትም። እንደዚህ ለምን አትጠብቅም? የኔ ጌታ ጉድ እኮ ነው። ኢራን እኮ ጭራሽ ወደ ኩዌት ገብቼ ኩዌት ያሉ ሞተው የአሜሪካ ወታደሮች በሞቶች የሚቆጠራሉ እነሱን ይዤ አግቻቸው መደራደሪያ አደርጋለሁ የአሜሪካን ወታደር እያለች ነው ኢራን። ሲጀመር ይሄ ውሸት ነው። ኢራኖች ይሄን አያደርጉትም። ለምን የሚያደርጉት ቢሆን ኖሮ ሳይናገሩ ድንገት ነበር ኩዌት ላይ ወረራ የሚፈጽሙት። አንድ ሰው ነው። ሁለተኛ ኢራኖቹ በኩዌት የሚገኝ ምንም የአሜሪካ ወታደር የለም። ሁሉም በየፔንሲዮኑ፣ በየአልጋ ቤቱ፣ በየሆቴሉ፣ በየጭፈራ ቤቱ ተበታትኖ ተደብቆ ነው ያለ። በሄዱም አያገኛቸውም። ኢራኖቹ እንደማያገኙ የአሜሪካ ወታደር ኩዌት ውስጥ በሄዱ እንደማያገኟቸው እያወቁ እኛ በእግረኛ ወታደር 2 የአሜሪካ የጦር ቤዞችን እንወራለን ያሉት ራሷ ኩዌትን ለመውረር ሰበብ ነው። እናንተ ምድር ላይ ያሉ ወታደሮች እኔን እየገደሉ ስለሆነ እነዚህን ወታደሮች ለመያዝ ነው የመጣሁት በሚል ሰበብ ትገባና ሙሉ ኩዌትን በመቆጣጠር የኢራን ወታደሮች ይሰገሰጋሉ። ኩዌት ውስጥ ገብተው ማለት ነው ይሰገሰጋሉ፣ ድብልቅልቅ ይላሉ። ከህዝቡ ጋር ገብተው ድብልቅልቅ ይላል። ከዛ በኋላ ኩዌትን ለመቆጣጠር አንደኛ ኩዌት በጣም ሚጢጢ ሀገር ነች፣ በጣም ሀብታም ሀገር ነች እንጂ ኩዌት ሚጢጢ በጣም ሚጢጢ የበሬ ግንባር የምታክል ሀገር ነች። አንድ ሁለተኛ ከኢራን በጣም በከፍተኛ ቅርበት የምትገኝ ሀገር ነች። መሀላቸው ላይ ጥቂት የኢራቅ ድንበር አለ። ያንን ጥሶ ያልፋሉ። ዓለም አቀፍ ህግ 3ኛ ሀገር 6ኛ ሀገር የሚባል ትቀጠቀጣል እና ኢራኖቹ ኩዌትን ለመውረር ሙሉ በሙሉ ዝግጅታቸው አጠናቀው ነው ያሉት። ሰበብ ደግሞ ምንድነው? የአሜሪካ የጦር ቤዝ እንይዛል፣ ወታደር እንይዝ ከተገኘ ይይዛል። በነገራችን ግን አይገኙም። ሁሉም እንኳን በኩዌት ቀርቶ በባህሬንም ያሉት በኤሚሬትስም ያሉት በሳዑዲም ያሉት አብዛኛው አሜሪካ ወታደሮች የተወሰነ ሰዓት ወደ ጦር ቤዛቸው ይመጣሉ። አብዛኛውን ሰዓት በየአልጋ ቤቱ ነው የሚያሳልፉት ከህዝብ ጋር ተቀላቅሎ ማለት ነው እንጂ ጦር ቤዛቸው ላይ ቢቆመጡ ኖረው በሺዎች የሚቆጠሩ የአሜሪካ ወታደሮች እስካሁን ረግፈው ነበር። ወድሟላ። እኔ አይደለም ያልኩት ሲኤንኤን ነው ያለው። ሲኤንኤን ያወጣው ዘገባ አብዛኛው የአሜሪካ የጦር ቤዝ በ8 ሀገር የሚገኘው ወድሟል ነው ያለው። እንዳይመለሱ ነው ወድሟል ነው ያለው። እና ከዚህ ውስጥ ሰው እንዴት ይተርፋል? ታንክ ነዶ፣ ጀት ነዶ፣ ሄሊኮፕተር ነዶ፣ መሳሪያው አልቆ ተቃጥሎ ጨሶ፣ ሰው ግን ምንም አልሆነም። ለምን? ሰው ሄዷል፣ ተበትኗል። እና ኤኒዌይስ የጦርነት ገና እየተፋፋመ እየተጋጋመ የሚመጣ ብዙ ቀውስ ይዞ የሚመጣ ጉዳይ ነው። ይሄን ሀሳቡ ነው። አሳሲሞቻችን ላይክ አድርገው ሼር አድርገው ለምትሰጡኝ ሀሳብ አስተያየት፣ ድጋፍ
ሁላችሁንም ከልቤ አመሰግናችኋለሁ። በያላችሁበት ይመቻችሁ። ኮሜንት መጻፋችሁን አትርሱ። እወዳችኋለሁ። ፒስ